ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች እንግዲህ ሰሞኑን ከዘጠኝ ወር በፊት በለቀኩት የኮምፒውተር መሰኪያዎች ከኮምፒውተር ጀርባ ያሉ መሰኪያዎችን የሚያብራራ ቪዲዮ ነበር። አብዛኞቻችሁ ወዳችሁታል። በጣም እስካሁን ድረስ እንግዲህ እየታየ ያለ ቪዲዮ ነው። ብዙዎቹ ላይክ አድርጋችሁታል። በጣም አመሰግናለሁ። በዛ በቀጠለ ደግሞ ዛሬ ስለ ኮምፒውተር ፕሮሰሰሮች እንነጋገራለን። የኮምፒውተር ፕሮሰሰር ማለት እንግዲህ የአንድ ሰው አይምሮ ማለት ነው። ማሰብ የሚችልበት አይምሮ ማለት ነው። ለኮምፒውተርን ፕሮሰሰር ማለት ልክ እንደዛ ነው። በጣም ወሳኝ ነገር ነው። የኮምፒውተር ወሳኝ ክፍል ነው። የትኛውም ኮምፒውተር ላይ ስትገዙ ያለ ውድ በግድ ልታገኙት የምትችሉት ነው። እና እንግዲህ ፕሮሰሰሮችን ሁለት አይነት ፕሮሰሰሮችን ታገኛላችሁ በብራንድ ደረጃ የኢንቴል እና የራይዘን ብራንዶችን ታገኛላችሁ። ከነሱ በኋላ ደግሞ እንግዲህ ሁላቸውም የራሳቸው ደረጃ አላቸው። ዛሬ ላይ የምናየው ደግሞ ኢንቴል ኮር i3 የተባለውን የኢንቴል ፕሮሰሰር እናያለን ማለት ነው። i3 የሚባለው እንግዲህ በጣም ኢንትሪ ሌቭል በጣም ቺፕ የሆነ ፕሮሰሰር ሲሆን እንግዲህ የተለያዩ ዌብሳይቶች ላይ ብራውዝ ለማድረግ እንዲሁም ቪዲዮዎችን በቀላሉ ዩቲዩብ ላይ እና ሌሎች ሶሻል ሚዲያዎች ላይ ለመመልከት እንዲሁም ደግሞ የተለያዩ የማይክሮሶፍት ኦፊስ እና የቢሮ ስራዎችን በቀላሉ ልትሰሩበት የምትችሉት ኮምፒውተር ነው። ይህ ፕሮሰሰር ነው ማለት ነው። ይህ ፕሮሰሰር እንግዲህ በመጨረሻው ላይ ዩ ፊደል ካለው ማለት ነው ከፕሮሰሰሩ i3 ካለ በኋላ የሆኑ ቁጥሮችን ጽፎ መጨረሻ ላይ የዩ ፊደል ካለው በጣም እንግዲህ የመሞቅ ቻንሱ ዝቅተኛ የሆነና ጥሩ ባትሪ ያለው ማለት ነው። ዩ ከሆነ ማለት ነው። ኤፍ ከሆነ ደግሞ እንግዲህ ቻርጀር ያስፈልገዋል ማለት ነው። ብዙ ጊዜ የዲስክቶፕ ላይ ሲሆኑ ዩኤችዲ የሚላሉ ኢንተግሬትድ ግራፊክስ ማለት ነው። ግራፊክስ ይሄኞቹ የላፕቶፖቹ ብዙ ጊዜ ግራፊክስ የላቸውም። ግራፊክስ ካላቸው ግራፊክስ ያስፈልጋቸዋል። ይሄኛው ደግሞ ዩኤችዲ ማለት እንግዲህ የኢንቴል የራሱ የሆነ ግራፊክስ ማለት ነው። ግራፊክስ ደግሞ ጂፒዩ ወይም ደግሞ ግራፊክስ ምን እንደሆነ በቀጣይ ቪዲዮ የማስረዳችሁ ይሆናል ማለት ነው። ስትገዙ ግን ለቢሮ እንዲሁም ደግሞ ለተማሪ ከሆናችሁ የፈለጋችሁት ዩ የምትባለው ፊደል ያለችበት ከሆነ በጣም ጥሩ ነው። የተለያዩ ጥሩ ባትሪ እና እንዲሁም ቀዝቃዛ የሆነ ላፕቶፕ እንዲሰጣችሁ ያደርጋችኋል ማለት ነው። እንዲሁም ደግሞ ይሄንን ለኤዲቲንግ እና ለቪዲዮ እና ለፎቶ ኤዲቲንግ መጠቀም ትችላላችሁ። ነገር ግን ላግ ሊያደርግባችሁ ይችላል። በጣም ትዕግስት ይፈልጋል። ነገር ግን በዋነኝነት ተብሎ የሚሰራው ለተማሪዎች እና እንዲሁም ለተለያዩ የቢሮ ስራዎች ነው። በጣም ቀላል ነው። ለዛም ነው ርካሽ የሆነው። ከዩ ደግሞ ኤፍ ፊደል ያላቸው በጣም ርካሽ ናቸው። ምክንያቱም ኢንተግሬትድ ግራፊክስ ስለሚያስፈልጋቸው ማለት ነው። ተጨማሪ ከሌላ ቦታ ገዝታችሁ ግራፊክስ ካርድ አስገቡብኝ ስለሚል ማለት ነው። ግራፊክስ ካርድ ካለው የተለያዩ ኤዲቲንጎችን በቀላሉ መስራት ትችላላችሁ። ፕሮሰሰር ኮምፒውተራችሁ ውስጥ ገብቶ ምንድነው የሚሰራው ካላችሁ የአንድ ሰው አእምሮ ማሰብ የሚችልበት አእምሮ ነው። ልክ እንደዛ ኮምፒውተራቸው ላይ ገብቶ የተለያዩ ካልኩሌሽኖችን እና እንዲሁም የተለያዩ ስራዎችን እያሰበ የተለያዩ ሌሎች ኢንተግሬትድ ከሆኑ እቃዎች ነገሮች ጋራ ከግራፊክስ ካርዱ ከፕሮሰሰሩ ከሚሞሪው ጋራ ኢንተግሬትድ እያደረገ የተለያዩ ስራዎችን በቀላሉ እንዲሰሩ የሚያደርጋቸው ነው። ለማንኛውም የአንድ ሰው አይምሮ ማለት ነው። አይምሮ ደግሞ ለአንድ ሰው ልጅ ምን እንደሚሰራ ታውቃላችሁ? ልክ እንደዛ ነው እንግዲህ ፕሮሰሰር ለአንድ ኮምፒውተር የሚያገለግለው ማለት ነው። ለዛሬ i3ን በዚህ መልኩ አሳይቻችኋለሁ። በቀጣይ ደግሞ ኢንቴል ኮር i5ን የማብራራላችሁ ይሆናል ማለት ነው። እነዚህ እንግዲህ የዛሬው ቪዲዮአችን ይህን ይመስል ነበር። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱልኝ። ይመቻችሁ።